እንዴት ዋላችሁ? እንዴት አመሻችሁ? እንዴት ከረማችሁ? በሐዘናችንም ሆነ በደስታችን ጊዜ ባተረፍንም ሆነ በከሰምን ጊዜ ጤንነት በተሰማንም ሆነ በሽታ ባጠቃን ጊዜ ነገሮች በተስተካከሉበትም ሆነ በተጣመሙበት ጊዜ ከጎናችን ያልተለየው ከመካከላችን ያልጠፋው ሐዘኑንም ሆነ ደስታውን ጤንነቱንም ሆነ በሽታውን ትርፉንም ሆነ ኪሳራውን ተቀብሎና አመስግኖ አርፎ የሚኖር ሃይማኖታዊ ሕሊና መንፈሳዊ ልቡና የሰጠን ትናንት ከኛ ጋር የነበረ ዛሬም ያለ ለዘላለምም እንደሚኖር አፋችንን ሞልተን የምንመሰክርለት ልባችንንም ሞልተን ያመንነውና የምናምነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር እስከዛሬ ስላደረገልን በጎ ነገርና ወደፊት ሊያደርግልን ስላዘጋጀው መልካም ነገር ሁሉ ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን። ይክበር ይመስገን። እስኪ ራቅ ያላችሁ እግዚአብሔር ይክበር ይመስገን በሉ። ራቅ ያላችሁ አንድ ላይ ይክበር ይመስገን። ይክበር ይመስገን። አሜን በሉ እናንተ ይክበር ይመስገን። ይክበር ይመስገን። የምንሰማውም የምንናገረውም አይንሳችሁ እግዚአብሔር በመላ በግምት በሳይሆን አይቀርም በምናልባት በይመስለኛል የግል ሐሳባችንን እንዳናፈስባችሁ የእናንተን ጆሮ የእኛን አንደበት ይጠብቅ እግዚአብሔር። ትክክለኛውን የኦርቶዶክሳዊ ተዋሕዶ ቤተክርስቲያን መልእክት እንድናስተላልፍ አምላከ ሊቃውንት አምላከ አበው እግዚአብሔር ያግዘን ይርዳል። እንግዲህ ዛሬ እመቤታችን ናት። ዓመታዊው በዓለ ዕረፍቷ የሚታሰብበት ቀን ነው። እሷን የምናከብርበት የምንከብርበት የምናመሰግንበት የምንመሰገንበት ቀን ነው። ይሄን መሰረት በማድረግ ዛሬ ደህና መሻችሁ በደንብ አድርጋችሁ ስሙኝ። ጊዜያችሁን ሰውታችሁ ጉዳዮቻችሁ ሁሉ ሰርዛችሁ መቀመጫው ሳይመቻችሁ ቁጭ ያላችሁት ማንን ለመስማት ነው? ማን ያስተምራል? ማን ይናገራል? እግዚአብሔር ነው። ስለዚህ ጆሮአችሁ ልባችሁ መከፈት አለበት። አንዳንድ ሰው ከአገልግሎት መስጫ ውጭ የሆነ ጆሮ ያለው ሰው አለ። ኦፍ የሆነ ጆሮ አለ፣ ኦፍ የሆነ ልብ አለ። ኦን አድርጋችሁ በደንብ አዳምጡና ስሙን። እግዚአብሔር ይስማችሁ፣ እግዚአብሔር ያናግረን። እንግዲህ ስለ እመቤታችን ነው የምንማረው። እሷን መነሻ አድርገን የእሷን ክብር የእኛን ድርሻ እንነጋገራለን። በድጋሚ ምስጢሩን ጥበቡን ይግለጥልን እግዚአብሔር። ወይቤላ መልአክ ትፍርሂ ማርያም እስመ ረከብኪ ሞገሰ በኀበ እግዚአብሔር። ወይቤላ በሉ እስኪ መልአክ ትፍርሂ ማርያም እስመ ረከብኪ ሞገሰ በኀበ እግዚአብሔር። ወይቤላ መልአክ ትፍርሂ ማርያም እስመ ረከብኪ ሞገሰ በኀበ እግዚአብሔር። በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ማርያም ሆይ አትፍሪ አላት። ማንም እመቤታችንን ምን አላት? ምን አላት? አትፍሪ። በማን ዘንድ ባለሟልነትን ስላገኘሽ? በእግዚአብሔር ዘንድ ጸጋን አግኝተሻልና ባለሟልነትን አግኝተሻልና ተወዳጅነትን አግኝተሻልና ማርያም ሆይ አትፍሪ ነው መልአኩ ያላት። እንግዲህ ምዕመናን ስለ እመቤታችን የምናስተምረው በሶስት ምክንያቶች ነው። አንደኛ እንደምታውቁት ይሄ ወቅት ከታኅሳስ 29 ጀምሮ ልደትን አክብረናል፣ ጥምቀቱን አክብረናል፣ የቃናን ዘገሊላን በዓል አክብረናል። እግዚአብሔር ከሰማይ ወደ ምድር መጥቷል። ከልዕልና ወደ ትሕትና መጥቷል። ከረቂቅነት ወደ ግዙፍነት፣ ከሕያውነት ወደ ሟችነት፣ ከዘላለማዊነት ወደ ጊዜያዊነት መጥቷል። እግዚአብሔር የማይወሰነው እግዚአብሔር ተወስኗል። በወጀብና በአውሎ ነፋስ ውስጥ መንገድ ያለው እግዚአብሔር ለእኛ ሲል የሚዳሰስ የሚጨበጥ የሚታይ ሆኗል። ሰማይ ዙፋኑ ምድርም የእግሩ መረገጫ የሆነችለት እግዚአብሔር መወለጃ ቦታ ንጹሕ ቦታ አጥቶ በበረት ተወልዷል። በጨርቅ ተጠቅልሏል፣ ተሰዷል፣
ተርቧል፣ ተጠምቷል፣ ተሰቅሏል፣ ተቸንክሯል፣ ተገርፏል፣ ሙቷል፣ ተገንዟል፣ ተቀብሯል። ይሄ ሁሉ የድህነታችን ምስጢር የተከናወነው ይሄ ሁሉ የረቀቀ የመጠቀ ምስጢር ልንረቅበት እንጂ ልንራቀቅበት የማንችለው ልናምነው እንጂ ልንመረምረው የማንችለው እግዚአብሔር እኛን ስለወደደ እግዚአብሔር እኛን ስላከበረ ያደረገውን ነገር ያከናወነው ከሰማይ እግዚአብሔር ከምድር ድንግል ማርያም ተስማምተው ነው። ይህን በግልጽ መናገር እንፈልጋለን። እግዚአብሔር ነጸረው ኩሎ ዓለመ ወይረከበ ማርያም ዘከማኪ እመ እግዚአብሔር ከሰማይ ሆኖ አራቱ ማዕዘን አሻተተ ይላል አባ ሕርያቆስ የተባለው ሊቅ ሲናገር በአራተኛው መቶ ክፍለ ዘመን እግዚአብሔር ወደ ምስራቅም ወደ ምዕራብም ወደ ሰሜንም ወደ ደቡብም ወደ ጠቅላላ የሰው ልጅ ተመለከተ፣ መረመረ፣ ፈለገ፣ ሻ ነገር ግን በንጽህና በቅድስና ተዘጋጅቶ ንጽህናዋን ጠብቃ ቅድስናዋን ጠብቃ ታማኝነቷን ጠብቃ ታዛዥነቷን ጠብቃ አንደበቷን ቆጥባ ዓይኗን እጇን እግሯን እኔ ሁልጊዜም እንደምናገረው የእመቤታችን ድንግልና አንድ አይነት ድንግልና ብቻ አይደለም። የሴትነት ድንግልና ብቻ አይደለም። የእመቤታችን ድንግልና ሁለንተናዊ ድንግልና ነው። በሩት የእመቤታችን ድንግልና ነው። ጮክ ብላችሁ ሁለንተናዊ ነው። ምን አይነት ነው? ሁለንተናዊ ነው። የውስጥም የውጭም ነው። በሐሳብሽ ምንድን ነሽ? በስጋሽም ድንግል ነሽ። ሰው በስጋው ድንግል ሊሆን ይችላል። ነገር ግን በሐሳቡ ማንም ድንግል አይደለም ወገኖቻችን። በምኞት በምኞት የውስጥ ድንግልናችን ይፈርሳል። ድንግል ማርያም ግን ከራስ ፀጉሯ እስከ ግጥፏ ድረስ ከውስጥ እስከ ውጭ ድረስ በነፍስ በስጋ በሚታየው በማይታየው በሚዳሰሰው በማይዳሰሰው ፍጹም ሁለንተናዊት ድንግል ናት። ኦርቶዶክሳውያን የተዋሕዶ ሊቃውንት የእመቤታችን ድንግልና ሲያብራሩ አራት አይነት ነው ይላሉ። ስንት አይነት ነው አሉ? አራት አይነት ነው። እኔ ስለካ አሳዩ ታያችኋል አይደል? ይሄ ምንድን ነው? አቤት የአፍንጫ ስራው ምንድን ነው? አቤት ይሄ ምንድን ነው? ምንድን ነው ስራው? ምንድን ነው ስራው? አቤት አቤት የገሲስ ያጼኖ የሰኒ አራት ናቸው። አቤት ስራው ምንድን ነው? ጆሮ ስራው ምንድን ነው? ስራው ምንድን ነው? ስራው ምንድን ነው? ስንት ሆነ? አቤት አራት። መስማት የእመቤታችን አራት አይነት ድንግልና አላት ይላል ሊቃውንቱ። የሰሚ የመስማት ድንግልና። ጆሮ ድንግልና አለው የለውም? እስኪ ንገሩኝ። ጆሮ ድንግልና አለው የለውም? አቤት አለው። ለአብራራው ግድ የላችሁም እናንተ ታውቁታላችሁ። ግን እንዴት የለውም እንበል ነው ችግራችሁ። ገብቶናል። የእመቤታችን ድንግልና ስንት አይነት ነው? ስንት አይነት ነው? አራት አይነት። የምን? የዓይን፣ የጆሮ፣ የአፍንጫ፣ የእጅ። እነዚህ አራቱ የስሜት ሕዋሳት ለኃጢአት የሚያጋልጡ ናቸው። ለምሳሌ ወንዶቹ እውነቱን ለመናገር መቼም ግልጹ ነው የምንነጋገረው አይደል? ሽቶ ካልተቀባች ሴትና ከተቀባች ሴት ልባችሁ የምታስደነግጥ የትኛዋ ነው? ተናገሩ። አቁራ ይዟችሁ። አቤት መረጃ የሚያቀብለው ማን ነው? መረጃ የሚያቀብለው ማን ነው? አፍንጫ መረጃውን ለማን ያቀብላል? ለማን ያቀብላል? ለአይምሮ። አይምሮ ምን ይታበል? አይምሮ ቀጥሮ መልዕክት ለማን ያስተላልፋል? ታውቁታለች። አንድ እንዳያስተላልፍ። ስለዚህ አንድ አፍንጫችን ጥሩ ሽቶ ሲያሸት መልዕክት ለማን ያስተላልፋል? ለአይምሮ። በዚህ ሰው ለኃጢአት ይጋለጣል ማለት ነው። አይን ያያል። አይን አይቶ በማቴዎስ ወንጌል ምዕራፍ 5 ላይ ኢየሱስ ክርስቶስ ሲያስተምር ያየ ምን አደረገ? ያየ አመነዘረ። ያየ አመነዘረ ማለት ምን ማለት ነው? አይናችንን ጨፍነን እንሂድ ወይ ብሎ ጠየቀ
አይደለም ያየ ብቻ አይደለም አይን አይቶ መልእክት ለማን ያስተላልፋል? ለምሳሌ ከዛ ጋር ነብር እየመጣ ነው እንበል። ከስሜት ሕዋሳት የመጀመሪያው መረጃ የሚያማን አይን ነው። ለማን ይናገራል? አቤት ለአይምሮ። አይምሮ ቀጥሎ ለማን ይናገራል? ወንዶቹ ንገሩ፣ ተመራመሩ እንጂ ነብር እየመጣ ነው። ማን አየ? አይን። አይን ድርሻውን ለማን ያመለክታል? ለአይምሮ። አይምሮ ቀጥሎ ምን ማድረግ አለበት? እንደየሰውየው ይለያያል። ጀግና ከሆነ ለእጁ መመሪያ ይሰጣል፣ ዱላን ሳይላል። ፈሪ ከሆነ ለማን? ለእግሩ። ስለዚህ መረጃውን ግን መጀመሪያ ያየው ማለት ነው አይን ነው። ልክ እንደዚህ ሁሉ አይናችን ሲያይ የምናስተላልፈው ለአይምሯችን የሚያስተላልፈውን መረጃ የምንተረጉምበት መንገድ አንድ ወንድ አንዲትን ሴት አይቶ እህቱንም ያያል፣ እናቱንም ያያል፣ አክስቱንም ያያል፣ ሌላዋንም ሴት ያያል። የምናይበት መንገድ ነው የተከለከለው እንጂ አታይ አይደለም። አይናችሁን ጨፍኑ ማለት ወይም ታወሩ ማለት አይደለም። ስለዚህ አይን ኃጢአት ያስተላልፋል። የእመቤታችን አይን ግን ድንግል ነው። ሁለተኛ እጃችን ታውቁታላችሁ። በእጃችን የዳሰሰ ብዙ ወንጀል ይሰራል። እስኪ አንስቶ በሰው እንጀራ ይፈርማል፣ የማይገባውን አካል ይነካል። በዚህም ጊዜ እጅ ይረክሳል። አሁን የእመቤታችን ድንግልና ስንት አይነት ነው አሉ ሊቃውንቱ? 4 አይነት ነው አሉ። አይኗ ድንግል ነው፣ የማይገባውን አላየም። ጆሮዋ ድንግል ነው፣ የማይገባውን አልሰማም። አፍንጫዋ ድንግል ነው፣ የማይገባውን አላሸተተም። እጇ ድንግል ነው፣ የማይገባውን አልዳሰሰም። ሰላም ለእዳዊኪ እሳተ መለኮት እለገሰሳ። ስለ እመቤታችን በተዘጋጀው ምስጋና ላይ ሊቁ ምንድን ነው ያለው? ለእጆችሽ ሰላምታ ይገባቸዋል አለና ምን ስላደረጉ? መለኮትን ስለዳሰሱ። ሰላም ለአዕይንትኪ ለሁሉም አላቸው። ሰላም ለአእዛንኪ እለሰማ ቃሎ የእግዚአብሔርን ቃል ለሰሙ ጆሮዎችሽ ምስጋና ይገባቸዋል። ሰላም ለዓይናፍኪ እንደዚሁ ለአፍንጫዎችሽ ምስጋና ይገባቸዋል። የማይገባቸውን አላሸተቱም። ጆሮዋ የማይገባውን አልሰማም። ምላሷ የማይገባ ነገር አልቀመሰም። እንዳውም ሊቃውንት ሲተረጉሙ ይላሉ ከሔዋን ጋር እያነጻጸሩ፣ ሔዋንን ታውቋታላችሁ አይደለ? የት ነበር የነበረችው? በገነት። ከማን ጋር ተነጋገረች? ማን መጥቶ አነጋገራት? ሔዋን። ሰይጣን ነው ያነጋገራት። ስለዚህ ሔዋን ልክ የሰይጣን ንግግር ስትሰማ የጆሮዋ ድንግልና ፈረሰ፣ የጆሮዋ ድንግልና ፈረሰ። ምእመናን ሐሜት ስትሰሙ፣ ጥላቻ ስትሰሙ፣ ወንጀል ስትሰሙ ጆሮአችሁን ከፍታችሁ ሰው ሲታማ፣ ሰው ሲሰደብ፣ ሰው ሲነቀል ከሰማችሁ የጆሮአችሁ ድንግልና ምን ሆኗል? ፈርሷል ማለት ነው። ሔዋን የሰይጣንን ቃል ስትሰማ የጆሮዋ ድንግልና ፈረሰ። ድንግል ማርያም ግን የማን ቃል ነው የሰማችው? የቅዱስ ገብርኤልን ቃል ነው የሰማችው። ሔዋን የሰይጣንን ቃል ሰምታ የጆሮዋን ድንግልና ስታጣ፣ ድንግል ማርያም ግን የቅዱስ ገብርኤልን ቃል ሰምታ የጆሮዋን ድንግልና አስጠበቀችው ማለት ነው። ሔዋን የበለሱን ፍሬ አየች። የበለሱ ፍሬ የሞት ፍሬ ነው፣ የውርደት ፍሬ ነው፣ ጸጋን የሚያስገፍት ፍሬ ነው፣ ከእግዚአብሔር የሚለይ ፍሬ ነው፣ የሚያዋርድ ፍሬ ነው። የበለሱን ፍሬ ስታይ ሔዋን የዓይኗ ድንግልና ምን ሆነ? ፈረሰ። ድንግል ማርያም ግን በዓይኗ ቅዱስ ገብርኤልን ያየችው። ኋላም ወልዳ እጭኗ ላይ አስቀምጣ አይን ያየችው የእግዚአብሔር ላይ ያየችው፣ የእግዚአብሔር ፊት ነው ያየችው። ስለዚህ ሊቃውንት የእመቤታችን ድንግልና 4 አይነት ነው። ጆሮዋ፣ አፍንጫዋ፣ እጇ፣ አይኗ ደናግል ናቸው። በሐሳብሽ ድንግል ነሽ አሉና ስናመሰግን እንላታለን። በስጋሽም ድንግል ነሽ። እኛ በእውነት የስሜቱ ሐሳቦቻችን ምን አደጋ እንደገጠማች ታውቁታለች። ማታ ምን ስታዩ እንደምታመሹ፣ ጆሮአችሁ ምን እንደሚሰማ፣ አፍንጫችሁ ምን እንደሚያሸት፣ እጃችሁ ምን እንደሚዳስስ እናንተም እኛም እናውቀዋለን። እመቤታችን ከዚህ ሁሉ ነፃ ስለሆነች ድንግል ወይ በስጋሽም ድንግል ነሽ፣ በሐሳብሽም ድንግል ነሽ። ለዚህ ነው እግዚአብሔር ለእናትነት ሲመርጣት መራጭ ማን ነው? እግዚአብሔር ነው። ለተመረጡበት ዓላማ በቅቶ ተዘጋጅቶ ታዛዥ ሆኖ እሺ ባይሆኑ መገኘት ደግሞ የተመረጡ ፋንታ ነው። እመቤታችን የመረጣት እግዚአብሔር ቢሆን ለተመረጠችበት ልብ አድርጉ። የእግዚአብሔር እኮ ወላጅ እናቱ ናት። ምን መደጋግመን እናገረዋለን። ድንግል ማርያም ለክርስቶስ
ወላጅ እናቱ ናት። አሳዳጊ እናቱ አይደለችም። ሞግዚቱ አይደለችም። የእንጀራ እናቱ አይደለችም። ምኑ ናት? ድንግል ማርያም ለክርስቶስ እናቱ ናት። መጽሐፍ ቅዱስ ምን ይላል? በመጀመሪያ ቃል ነበረ። ቃል እየሰማችሁ እስካጨቆኝ በደንብ ስሙ ምእመናን። ድንግል ማርያም ትባርከናለች ምእመናን። በእውነት በጭንቀት ተወጥረናል፣ ታስተነፍሰናለች። እንባችን እየፈሰሰ ነው። መሐረብ አላት ወገኖቻችን። እኔ ከልቤ ነው መብርሃን ነው የምላችሁ። በደንብ ስሙንና ግደላችሁ። ስለዚህ ድንግል ማርያምን የመረጠ ማን ነው ብያለሁ? ማን የመረጠ? እግዚአብሔር። ለተመረጠችበት ዓላማ በቅታ ነቅታ ተዘጋጅታ የተገኘች ደግሞ ማን ናት? እሷ ናት። ስለዚህ ኦርቶዶክሳውያን የተዋሕዶ ሊቃውንት የኢየሱስ ክርስቶስን ባህሪ ለማጥናት የመዳናችንን ምስጢር ለማጥናት የተዋሕዶን ምስጢር ለማጥናት የስቅለቱን፣ የልደቱን፣ የጥምቀቱን፣ የስቅለቱን፣ የሞቱን፣ የትንሣኤውን፣ የልደቱን ምስጢር ለመረዳት ድንግል ማርያም መጠናት አለባት። ለዚህ ነው ቄርሎስ የተባለ በአራተኛው መቶ ክፍለ ዘመን የነበረ የተዋሕዶ ሊቅ እንዲህ አለ። ወላዲተ እግዚአብሔር ቃል ሆነት ልማደ ቃል እግዚአብሔር የወለደች ድንግል ማርያም ማለት ለእኛ ትምህርት ናት። ድንግል ማርያም መምህር አይደለችም፣ ራሷ ትምህርት ናት። ትዕግስቷ ያስተምራል፣ ትሕትናዋ ያስተምራል፣ ታዛዥነቷ ያስተምራል፣ እሺ ባይነቷ ያስተምራል። በእውነት ሁለመናዋ ከራስ ፀጉሯ እስከ እግር ጥፍሯ ሁለመናዋ ትምህርት ይሆነች። እግዚአብሔር በሚያል ትምህርት ይሆነች። የምትጠቀስ የምትነበብ መጽሐፍ፣ የምትተረጎም ምስጢር፣ የምትተነተን ኃይለ ቃል ናት ድንግል ማርያም። ስለዚህ በመጽሐፍ ቅዱስ በመጀመሪያ ቃል ነበረ። ምን ነበረ? በመጀመሪያ ምን ነበረ? ቃል በማን ዘንድ ነበረ? በእግዚአብሔር ዘንድ ነበረ አለና ቃል ራሱ ማን ነበረ? ጮክ በሉ። ቃል ማን ነበረ? እግዚአብሔር። ወውቱ ቃል ሥጋ ሆነ። ያም ቃል ምን ሆነ? ሥጋ ሆነ። የቱ ቃል? አረ የቱ ቃል? በመጀመሪያ ምን ነበረ? የቱ ቃል? በመጀመሪያ የነበረው የቱ ቃል? የቱ ቃል? በእግዚአብሔር ዘንድ የነበረው የቱ ቃል? እግዚአብሔር የነበረው ቃል በሐዲስ ኪዳን የተቆጠረው ሱባኤ የተነገረው ትንቢት ሲፈጸም የጥሉ ግድግዳ ሊናድ፣ የለያየን መጋረጃ ሊቀደድ፣ ሐዲስ ዘመን ሊመጣ፣ ሐዲስ ኪዳን ሊጀመር በእግዚአብሔር በወሰነ ጊዜ ያ በመጀመሪያ የነበረው ቃል በእግዚአብሔር ዘንድ የነበረው ቃል እግዚአብሔር ነው የተባለው ቃል ሥጋ ሆነ። ያ ሥጋ የማን ሥጋ ነው? የድንግል ማርያም ሥጋ ነው። ልክ መልአኩ ቅዱስ ገብርኤል መጥቶ ድንግል ሆይ፣ ቅድም በትምህርታችን ምንድን ያለው? ማርያም ሆይ አትፍሪ ብሏታል አይደለም? ለምን ነው የፈራችው? መልአኩ አዲስ ንግግር ይዞ መጣ፣ አዲስ ቃል ይዞ መጣ። ከእሷ በፊት ያልተነገረ፣ በእሷ ዘመንም ከእሷ ውጭ ያልተነገረ፣ ከእሷም በኋላ ፈጽሞ ሊነገር የማይችል አዲስ ንባብ፣ አዲስ ምስጢር ይዞ መጣ። ድንግል ሆይ እግዚአብሔር ከአንቺ ጋር ነው፣ እግዚአብሔርን ተወልጃለሽ ብሎ ይዞ መጣ። ይህ ቃል ከዚህ በፊት እግዚአብሔር የወለደ ሰው አለ? ካሁን በኋላ እግዚአብሔር ሊወልድ የሚችል ሰው አለ? የለም። በመጽሐፍ ቅዱስ ተነግሯል። ዘካርያስን ታውቁታላችሁ። የኤልሳቤጥን ባለቤት ቅድስት ኤልሳቤጥና ቅዱስ ዘካርያስ ሁለቱ ልጅ አልነበራቸውም። ሳራ ማነች? ኤልሳቤጥ እስከ 90 ዓመቷ ድረስ፣ ዘካርያስ እስከ 100 ዓመቱ ድረስ ልጅ አልነበራቸው። ያለ ልጅ ነው። በኋላ ቅዱስ ገብርኤል መጥቶ ተገልጦ በቤተ መቅደስ በሚያጥንበት ጊዜ ዘካርያስ ሆይ ወንድ ልጅ ትወልዳለህ ብሎ ነገረው። ለማን? ለዘካርያስ። በስንት ዓመቱ? አቤት ወንድ በመቶ ዓመቱ ይወልዳል? ወንዶቹ ነገሩት ይወልዳል። ያው ሴት በ90 ዓመቷ ትወልዳለች። ሳይንስ እስከ ስንት ዓመት ነው ያለው? እስከ 45 አይደለም? 90 ማለት ስንት? 45 ነው። አቤት 245 ነው። አሁን መልአኩ መጥቶ ለዘካርያስ ሚስት ትወልዳለች እያለ ያለ የስንት ዓመት ሴት ናት? የ90 ዓመት ሴት ናት። ዘካርያስ ደነገጠ። ኧረ እባክህ ሚስቴ 90 ዓመቷ ነው። የሴቶች ልማድ ተለይቷታል፣ ትታለች። መውለድ ልትወልድ የወር አበባ ይባላል አይደል? ያ የመውለድ ምልክት ነው፣ ይታወቃል። እዛ ውስጥ ገብተን ማብራራት አይጠበቅም። ጤና ጥበቃ ያብራራዋል። የኛ ስራ ነው። ዘካርያስ የገረመው በ90 ዓመቷ ሚስቴር እንዴት ትወልዳለች ትለኛለህ ብሎ ደነገጠ። እውነት ነው። በሰው ሰውኛው የ90 ዓመት ሴት ትወልዳለች?
አትወልድም። ነገር ግን አሁን ለዘካርያስ ሚስት ትወልዳለች እያለ ያለው ስፔሻሊስት ዶክተር ነው ፕሮፌሰር ነው ማን ነው ያለው? መልአኩ ነው። መልአኩ ተልኮ የመጣው ከማን ነው? ከእግዚአብሔር ዘንድ ነው። እግዚአብሔር ማድረግ ይችላል አይችልም? ይችላል አይችልም? እግዚአብሔር አፈሩ ሰው አላደረገም? እግዚአብሔር በጭቃ ዓይን አላበራም? እግዚአብሔር መና ከደመና አላወረደም? ውሃ ከዓለት አላፈለቀም? የኢያሪኮን ግንብ በዝማሬ አላፈረሰም? እነ ዳንኤል ከተራበ አንበሳ መንጋጋ አላዳነም? እነ አናንያ እና አዛርያ እነ ሚሳኤል ከነደደ እሳት አላዳነም? ፈርዖንን ከነ 600,000 ሰራዊቱ በኤርትራ ባህር አላሰጠመም? እግዚአብሔር ማድረግ ይችላል አይችልም? ይችላል አይችልም? ይችላል። ለዘካርያስ እየነገረ ያለው ዶክተር ቢሆን እውነት ነው፣ ያጠራጥራል። ፕሮፌሰር ቢሆን ያጠራጥራል። እየነገረ ያለው ቅዱስ ገብርኤል። ቅዱስ ገብርኤል ተልኮ የመጣው ደግሞ ከእግዚአብሔር ዘንድ ነው። እግዚአብሔር ደግሞ ሁሉን ቻይ፣ ካህሌ ሁሉ ኤልሻዳይ ሁሉን ቻይ ይባላል።